ባለፉት የለውጥ ዓመታት ዜጋ ተኮር ስራዎች ካስገኛቸው ውጤቶች መካከል ተጠቃሽ ነው። በርካታ አቅመ ደካሞችና የሀገር ባለውለታዎች የመኖሪያ ቤት ችግራቸው እንዲፈታ ማድረግ መቻል። ይህ የመኖሪያ ቤት ችግር በተለይም በክረምት ወቅት አንድም በመንግስት በሌላ በኩልም ደግሞ በበጎ ፈቃደኛ ኢትዮጵያውያን የሚገነባ ሲሆን በዚህም በርካቶች ተጠቃሚ ሆነዋል። በ2018 ዓመተ ምህረት የበጀት ዓመት በክረምት የበጎ ፈቃድ ስራ በአዲስ አበባ ከ15 ያላነሱም ማህበራዊና ኢኮኖሚያዊ ጠቀሜታ ያላቸው ስራ ለመስራት የታቀደ ሲሆን በዛሬው ዕለትም በአራዳ ክፍለ ከተማ የበጀት ዓመቱ የበጎ ፍቃድ ስራ መርሃ ግብር ተጀምሯል። በዚህም የዜጎችን የኑሮ ደረጃ ሊያሻሽል የሚያስችል ዘመናዊ የመኖሪያ ቤትና የገበያ ማዕከላት ይገነባሉ። ለህዝባችን ምቹ የመኖሪያ አካባቢን፣ ምቹ የመኖሪያ ቤትን፣ ዘመናዊ አኗኗርን፣ ኑሮና አኗኗሩን ማዘመን ማሻሻልን መሰረት አድርገን ነው። በጎነት በከተማችን ላይ ሁል ጊዜ እያበበ እየደመቀ እየጎለበተ የመጣ አሰራር ነውና ብቻችንን ሳይሆን የከተማችንን ባለሀብቶች ሁል ጊዜ በጠራናቸው ቁጥር ከጎናችን የማናጣቸው የሰራችሁት ስራ ያገኛችሁት ሀብት ገንዘብ ለግላችሁ ብቻ ሳይሆን ለህዝባችሁ የሚተርፍ የህዝባችሁን ጫና የሚያቃልል የህዝባችሁን ኑሮ የሚያዘምን ይሁን ብለን ጥሪ ስናደርግ ምላሻቸው ቀና የሆነ ተግባራዊ የሆነ ዛሬም አብረውናሉ። በለውጥ ዓመታቱ 46441 ቤቶች ተገንብተው 207930 አቅመ ደካሞች፣ አረጋውያን፣ የሀገር ባለውለታዎች ተጠቃሚ መሆን የቻሉ ሲሆን ይህንንም ለመኖሪያ ምቹ በማድረግ መሰረተ ልማቶች እንዲሟሉላቸው በማድረግ በርካታ የበጎነት መንደሮችን በመመስረት ላይ እንገኛለን። የዛሬውም የዚሁ ፕሮግራም አንዱ አካል ነው። በዚህ ክፍለ ከተማ በተለምዶ ገዳም ሰፈር በመባል የሚታወቀው አካባቢ ወጣቶች በጉልበታቸው፣ ምሁራኖች በእውቀታቸው፣ ባለሀብቶች በሀብታቸው የሚችሉትን አዋጥተው ለወገኖቻቸው የሚደርሱበት ጊዜ ነው። በዚህ ስራ በርካታ ዜጎች በምቹ መኖሪያ አካባቢ እንዲኖሩ ከማስቻልም ባለፈ ታዲያም ከህዝብ አደራን ለተረከበው መንግስት ትልቅ ኃላፊነት የሚሆን ነው። G+8 ብያቸዋለሁ። የሚሰሩት ህንፃዎች አካባቢውን ውብ እጅግ በጣም ማራኪ ለመኖር የሚመች ልጆች ወርቀው ደስ ብሏቸው የሚያድጉበት አካባቢ ሆኖ እንደምናስረክባችሁ በድጋሚ በጋራ ቃል እንገባለን። ስለዚህ ዛሬ የምንገነባው እናንተ የጣላችሁብን እምነት፣ የሀገራችንን ጽናት፣ ትብብርን የምንገነባው አብሮነትን የምንገነባው ምቹ የመኖሪያ አካባቢን ብሎም የኢትዮጵያን ብልጽግና ነው። በበጀት ዓመቱ የክረምት ወቅት ከ2500 ያላነሱ የመኖሪያ ቤት ይገነባሉ ተብሎ ይጠበቃል። በአራዳ ክፍለ ከተማ በጎነት መንደር የሚገነባው ህንጻም በተለያዩ የሀገር በቀል ተቋራጮችና ባለሀብቶች የሚገነባ ሲሆን በተያዘለት የጊዜ ገደብና ጥራት እንዲጠናቀቅም ጥብቅ ክትትል ይደረግበታል። በዚህ የክረምት በጎ ፈቃድ ቤት ብቻ አይደለም የምንገነባው። ቅድም ሲነገር የነበረው ከቤት አንጻር 2500 የመኖሪያ ቤቶችን በክረምቱ ላይ ብቻ የምንገነባው የክረምት በጎ ፈቃድ ነው። በተጨማሪ አካባቢን እናጸዳለን፣ የጎርፍ መውረጃዎችን መልሰን እንገነባለን፣ እናጸዳለን። ደም ልገሳዎች አሉ። ለነዋሪዎቻችን በተለይ ለአቅመ ደካሞች ምንም ገቢ ለሌላቸው ማዕድ እናካፈላለን። ቤታቸውን ጓዳቸውን እንጎበኛለን። የክረምቱ አጠቃላይ ጫና እንዳያገኛቸውና ብዙ ጫና እንዳይፈጥርባቸው ድጋፎችን እናደርጋለን። በየአካባቢው ያሉትን እንደ ትላንትና የጀመርነውን የአረንጓዴ ልማት እናስቀጥላለን። ከተማችንን ውብ፣ ጽዱ፣ አረንጓዴ ለነዋሪዎቿ ምቹ የሆነች ሁሉም እፎይ ብሎ ፈጣሪውን እያመሰገነ የሚኖርባት ከተማ ለማድረግ አንተኛም